እናትና አባት ታስሮ እያየ ልጅን ወደ ላይ ወሩረው ከድንጋይ ላይ እያፈረጡ እየታረዱ አንገታቸው እየታረዱ ጡታቸው እየተቆረጡ ሆዳቸው እየተቀደደ ያችን የልጆችን እናት ያስር እናት ልጆች እናትን በካራ በመዶሻ ህፃኗን መስዋዕት ነው አስከሬን የደፈሩ ዜጎች ናቸው። ከሚገርማቸው አንድ ቤተሰብ ላይ 8-7 አንድ ቤተሰብ ላይ ወርቁን ለማውለቅ ሲያቅታቸው እጅ ቆርጠው ነው ወሰዱ። የወረዳ አመራሩ ትጥቅ ያስታጠቀ 7 ሬሳ ባንድ ላይ እንደ በግ ታርደው አሁን ግን አፈሩን ያዛድርገው እኮ ጉሙዞች ይሄ ያንተ መሰለ የጉሙዝ መሬት እኮ ነው ይሄ አሽተተው ይላሉ። 80 ህይወት አለፈ። አምቡላንስ ሬሳ ተመጣለች ይቀብራል። እናቶች አሁን እርጉዞች ሆዳቸው እየተቀደደ እኔ ባይኔ ያቻሉ ባይኔ በፕሌን ነው ያየው። ሁለተኛው ማይካድራ መተከል ዞን ከ21 ባንድ ቀን 21 ግለሰቦች የተጨፈጨፉ ታርደው ያደሩ የመጣቸው የክልሉ ልዩ ኃይል ነው። ከዚህ በተረፈ ማንነታችን እንዲመለስልን እየባሰ እየተገደለ ሲሄድ አገውም ሆነ አማራ መውጣት አቃቱ። ከተማ ላይ ወገኖቻቸው እያለቁ ነው። የድረሱን ጥሪ ነው እኔ ማስተላለፍ። ክቡራትና ክቡራን የአሻራ ሚዲያ ለታይ ዝግጅት ተከታታዮቻችን እዚህ ባህር ዳር ከተማ ከሚገኘው ስቱዲዮአችን ከመተከል 6ቱም ወረዳዎች ማለትም ከማንዱራ፣ ድባጤ፣ ቡለን፣ ወንበራ፣ ጉባና ዳንጉር ወረዳዎች በኦነግ ታጣቂዎች በቤኒሻንጉል ጉሙዝ ክልል መንግስት አቀነባባሪነት እና የጥቃት ፈጻሚነትና በትነግ ተላላኪ ኃይሎች ከግድያ አምልጠው ወደ አማራ ክልል የገቡ ከ50930 በላይ አማራዎች ወደ አማራ ክልል እንደሚገቡ እነዚህ ተወክለን መተናል የሚሉ ወገኖቻችን እዚህ ስቱዲዮአችን ተገኝተዋል። ከነሱ ጋር ቃለ ምልልስ እናደርጋለን። በቃለ ምልልሱ በመተከል የተፈጸመው ጥቃት ምን ይመስል ነበር? አጠቃላይ የሞተው የሰው ብዛት ዳታ ካላቸው ይነግሩናል። የተዘረፈውና የተቃጠለው ሀብት ንብረት ብዛትም እንዲሁ አጠቃላይ ተፈናቃዮቹ ስላሉበት ሁኔታ ሁሉ እዚህ ስቱዲዮ መተው ጉዳዩ ሊነግሩን ሊያስረዱን ተዘጋጅተዋል ማለት ነው። እንድትከታተሉን እንጋብዛለን። እሺ እኔ መጣሁት ስሜ አያል እንግዲህ እባላለሁ። የመጣሁት መተከል ዞን ማንዱራ ወረዳ ነው። በመጀመሪያ 2011 ሚያዝያ 20 ፋሲካ ገድፈን ሚያዝያ 21 ቀን ገጠርን እየሸበለለ ወጣ። ያረዱትን ሳይቀምሱ የተተነሰሱን ጠላ የተጋገረውን እንጀራ ሳይቀምሱ በጠቅላላ ገጠርና ወጥቶ አሰደዳቸው። ከዚህ በኋላ እኔ የነበርኩት አገር ቀበሌ ገነት ማርያም ትባላለች። ከተማ ውስጥ ያለው ከተማ ውስጥ አሁንም እነዚህን ከተማውን ለማፈናቀል ሲመጣ እኛ ተነስተን ንብረቱን አሸሽተን ወደ አማራ ክልል ጎንጋ ወረዳ ገባን። ገብተን እዚያ ላይ አቤቱታ እያቀረብን እያለ እንደገና ሚያዝያ ስንወጣ ግንቦት ላይ ጎንጋ ወረዳ እና ማንዱራ ወረዳ አንድ በሬ ጎንጋ ወረዳ አንድ በሬ አቅርበው በመሃል ድንበር ላይ እርቅ ይደረግ ተብሎ እርቅ ነውና ተርከናል ወደ ሀገራቸው ግቡ ሲባል እኛ በበጣቀላ ያለው የተፈናቀለው ህዝብ የድሮ እርቅ መስሎን እውነት ነው ብለን ወደ አገራቸው ተመልሰን ንብረቱን እንደገና ሽተን የነበረው ይዘን ሄደን ገባን። ከገባን በኋላ ሰኔ 30 ከገባን በኋላ ገጠሮችን ህዝብን አላስገባም ሲል እዚህ ከከተማው አካባቢ ያለውን እርሻ ቦታ እረሱና ተከራይታቸው ምን ማርጋቸው በራሱ ብለን እዚህ ተሰብስበን ያለን ቀኑ እሁድ ቀን ነበረ። ሰኔ 30 ክርስቲያን ቤተክርስቲያን ሙስሊም መስጊድ ያለ ከብት ጠባቂ ወደ ከብት ተሰማርቶ ያለ ህዝቡ በሙሉ በአጠቃላይ እዚያ ምንነቱን አናውቅም። ምናውቀው ነገር የለም። መረጃም አልሰጡንም። እኛ ሰላም ነው ብለን እሁድ ቀን ነበረ ወደ ጫካ አንወጣም። ሰፈራችን ከቤተ ክርስቲያን ተመልሰን እያለን አንድ ትምህርት ሚኒስቴር ወርቁ አረጋ ይባላል የአንድ አጋጣሚ ልጆችን ለመፍቀድ ብሎ የከደውን የተማረ በመሆኑ ህዝቡንም ደግሞ ለማደን እግዚአብሔር የፈቀደለት በመሆኑ እሱ ወደ ከቤት ብሎ ሲሄድ እሱን በጥይትና በቀስት ገለው ህይወቱ በሚያልፍበት ጊዜ እኔ ተከበናልና መጣችሁ ሬሳ ማንሱ እኛም ተከበናል ብሎ አንድ ቃል ብቻ እንደተነገረ ህይወቱ አልፏል። መጀመሪያ አመሰግናለሁ። ምናልባት እስካሁን እኛ ፈቃጃተን ቆይተናል። አሁን እስከዚህ መጠኔን እድል ማግኘታችን በጣም ልባዊ ምስጋና ማቀርበው። ከዚህ ቀጥሎ እንደተባለው ከዚህ በፊት ከ2011 ዓ.ም ጀምሮ
አይደለም የጀመረው ግድያ አማራ አገው በማንነት የተለየ መግደል የተጀመረው ዛሬ አይደለም ቆይቷል። አሁን ፈር የለቀቀ ህገወጥ የሆነ በጣም ፈሩን የለቀቀ ግድያ ተፈጸመብን። ለምሳሌ በአምና በ2011 ዓ.ም ከኛ ጎረቤት ነው ቢያንስ 3 ወንድማማቾች ሞተዋል። በቀስት በካራ በቀስት ይመቱታል፣ ካልሆነ በጥይት ከዚያ መጨረሻው በካራ ነው የሚያርዱት። ይሄን እና ሀብቴን መጥቀስ ይቻላል። ሀብቴ እና ያለው እና ይሽዋስ 3ቱም ወንድማማች ናቸው። እና የሰዎች በአንድ ጉድጓድ የተቀበሩበት ሁኔታ ነው። እና ከዚህም ተነስተን እኛ አይሆንም በማንነት ተለይተን ተመተናልና እኛ እዚህ ጋር መቀጠል ስለማንችል እኛ ሄደን ከሚመለከተው አካል አቤቱታ ማቅረብ አለብን ብለን ተፈናቅለን ስንወጣ አንዲች ነገር ቅንጣት የ5 ሳንቲም ዋጋ እንኳን ሂሳብ የወጣ ሰው የለም። ባዶአችን ወጣን። አዝመርን ነበር አምርተን ነበር። ባዶአችን ወጣን ስንመጣ ቅድም ልክ ወንድ አባታችን እንዳለው ልክ ታርቀናል፣ ምንም ችግር የለም፣ ዝንብ እንኳን አታርፍባችሁም በሚል ሰዎችም መጥቀስ ይቻላል። ግን ዞሮ ዞሮ ምንድነው እየተባለ ያለው አሁን ሰላም ነው ተብለ ስንገባ እንደገና ወዲያው ነው አገረሹ ትንኮሳ ተጀመረ። ትንኮሳ የሚጀምረው ማን ነው? አመራሩ፣ የፖለቲካ አመራሩ ነው። አነሳሹ የፖለቲካ አመራሩ ነው። ገዳዩም ታጣቂ ነው፣ የመንግስት ታጣቂ ነው። እየተመታን ያለ ነው። ለምሳሌ እዛ በቢሻንጉል ክልል የሚኖሩ ብሔሮች 5 ናቸው። እኛ አማራ አለን አንቆጠርም። የሆነ እንኳን በመንግስት ስራ እንኳን ወጥቶ ቅጥር ሲመጣ ሌሎች እየተባልን የምንጠራው በብሔራችን ማንጠራበት ሁኔታ አለው። ይህንን ለመንግስት አሳውቀን አምናም ተጉዘናል፣ ብዙ ለፍተናል። ስንለፋ መንገድ ላይ እስከ እስራት ሁሉ የደረሰዋል። እስረኛ ሆነ የታሰረ ሰው አለ በዚህ ምክንያት። ስለዚህ ከዚህ አንፃር ተመለሱ ግቡ ሲባል ገባን። ልክ እንዳሉት ሰኔ 30 አሁን እንዴት ትንኮሳ ተጀመረ። ልክ በቃ ዘራን የዘራን ሁሉ እንትን ሳይሉ እየጎለጎልን ነበር በወቅቱ። ያን ጥለን ወጣን። ከዛ በኋላ 2012 ላይ እንደገና ዳግም ግቡ ሰላም ነው ምንም ችግር የለም ተባለ። ገብተን አሁን ያዘመርነው አዝመራ ጤፍ፣ በቆሎ፣ አኩሪ፣ አርቢውም እርባታውን ጀምሩ እያለ አሁንም ትንኮሳ ተጀመረ። አሁን 12 አባወራ ከነ ቤተሰቡ የሞተበት አቅጣጫ ያለው ለዋንዚባቡን አሁን 12 አባወራ ከነ ቤተሰቡ ተጨፈጨፈ፣ ጨፈጨፉ። አስጨፍጫፉ ማን ነው? ከነ ስማችሁ ማጥቀስ ይቻላል። የፖለቲካ ይዞን አመራር ነው። ከወረዳ በላይ ያለ አመራር የሚያስጨፈጭፈው አምቡላንስ በሽተኛ ስታመላለስ እንጂ የምናውቀው አምቡላንስ የጥይት መሸከሚያ፣ የስጋ መሸከሚያ ሲያርቡ የነበረው እና የቀስት የቢስማር መጫኛ አረቡ በዛ ተጠቅሞ እኛን ጨፍጭፈውናል፣ ገለውናል። አሁንም ሮራችን ለማሰማት እዚህ መጠን ሰፍረናል። እሺ እኔ የመጣሁት ከማንዱራ ወረዳ ጅግዳ ስላሴ ቀበሌ ነው የመጣሁኝ። ያው 6 ወረዳ ወክሎ ሴቶች መርጠው ነው የላኩኝ። ሁኔታው በጣም አሰቃቂ ነው። በእናቶችና በህፃናት የሚደረገው ድርጊት በጣም አሰቃቂ ነው። አሰቃቂውነቱ ምንድነው? ወላድ ተመርምራ ማደዘዣ ተወግታ የምትገላገል እናት በጩቤ እየታረደች ነው ያለችው። በጩቤ እየታረደች ነው ያለችው። ህፃናት ያው ማረድ ጥሩ ነው። አሁን ቢኒ የሚባሉ ብሔሮች ፖለቲካ የሚያራምዱ የሚያደርጉት ምንድነው? እናትና አባት ታስሮ እያየ ልጅን ወደ ላይ ወሩረው ከድንጋይ ላይ እያፈረጡ እየገደሉ ነው ያሉ ቢኒዎች ማለት ነው። እንደዛ የሚደረግበት ነገር አለ። እንደገና ያው በወንድሞቻችን ጠቅሰውታል። ገነተ ማርያም ላይ የሞቱ ልጆች ሲሞት ምን ተደረገ? ከጣቱ ላይ ወርቅ አለ። ወርቁን ለማውለቅ ሲያቅታቸው እጅ ቆርጠው ነው የወሰዱ። እጁን ቆርጠው 2 ወንድማማቾች አሁን ጧሪ አጣ እናቲቱ ተቀምጣ ነው ያለች እያለቀሰች እዚህ ራንች ላይ። ስሜ ሸዋዬ ሻለም እባላለሁ። የመጣሁት ማንዱራ ወረዳ ከገነተ ማርያም ቀበሌ ነው። የነበረው ችግር ቀደም ሲል ይሄ ሁሉ እርብሻ ከመነሳቱ በፊት መጀመሪያ ሲጠነሰስ ጥንስሱ ከቁጥር 2 ላይ አመራሮች ወጣው እያለ አመራሮች ባሉበት ሰዓት ላይ አንድ ጉምዝ በራሷ ጊዜ በቤተሰብ ችግር ይሁን ምን ይሁን ታንቃ ትገኛለች። በቤተ ክርስቲያን ጥግ ታንቃ ስትገኝ ቤተ ክርስቲያን እናንተ እዚህ ባትሰሩ የኛ ልጅ እዚህ ጥግ ላይ አትታነቅም ነበር፣ እናንተ ቤተ ክርስቲያን ሰርታችሁ ሁኔታ አነቀችሁ በማለት ሰፈር ገብተው አሯሩጠው ምንም ሳያስቡ ገበሬ አርሶ አደሮችን አባረው አሯሩጠው አንድ መጫት
መሮጥ ሲያቅታት ባሏ ሲሮጥ መሮጥ ሲያቅታት በጋንና በጋን ጠባብቅ የተቀመጠችውን ህፃን እንደያዘች ያችን የልጆችን እናት የ10 እናት ልጆች እናትን በካራ በመዶሻ ብሎ ህፃኗንም እሷንም ገደለ። በዚያ በነበሩበት አመራሮች ላይ እያሉ ማለት ነው ስምሪት ላይ ወጣው እያሉ ይሄ ተከሰተ። በዚያን ሀ ብሎ ሲጀምር ማለት ነው ይሄ ተከሄዶ እያለ ሰላም ይደረጋል እየተባለ እያለ ይሄ በቃ ያለ ተመክሯላቸው ቅስቃሳላቸው ልክ ፋሲካን ገድፈን በ20 ገድፈን በሁለት የታረደው ሳይቀመስ ምን ሳይደረግ ድብልቅልቅ ያለ ነገር ተነሳ። እንኳን ያረድነ ምን በላ እንኳን የጋገርነ እንትን ልንል ጭንቀት ላይ ልጆቻችን ከሌላ ቦታ ያሉት ጭንቀት ላይ ድርብሻ ሆነ። ከዚያ ላይ እኛ በዚያን ሰዓት ወጣነ። ከወጣን በኋላ ከብቶቻችን የተወሰነ ወጣን መልሳችሁ ግቡ ተባለ። ገበሬ ጠቅላላ ገባ ዙሮ ከገባ በኋላ ሐምሌ 30 ላይ ሰኔ 30 ላይ ምንም ባልታሰበው ሰዓት ላይ ሰላም ነው ብሎ ገበሬ በተሰራጨበት ስራ ቦታ ላይ ከብት ጠባቂ ሰላም ነው ብሎ በተሰራጨ ሰዓት ላይ እንዳለ ዙሪያ ጠምጥመው 4 ረድፍ ላይ ሆነው ከግድም ዳፊሊ ከየትም ጉምዝ ሪያ የተባለ ተወያይቶ ሀብትን ፊት ዘረፉ። ሀብቱ ከተዘረፈ በኋላ አረ ልጆቻችንን እንጠይቅ ብሎ አንድ ቀድም አባታችን ጠቅሶታል። 40 ዓመት በመምህርነት የሰራ 43 ዓመት ሰርቶ መምህርን ጆሮ እጅ ጎትቶ እስክርቢቶ ደፍተር ገዝቶ ያስተማረ ወርቁ አረጋ የሚባለው ሲቪል ሰርቪስ ሆኖ አንድ እንኳን ውድድር ቢመጣ የጉምዝ ልጆች ቅድሚያ እድል ሰጡ። ባለስልጣን አርጎ የወንበር ባለቤት ያረጋውን 2 ገበሬዎች ላይ ደግኖ ሲመጡ ሲሉ እንዴት ተው እንጂ አብረን በልተን ጠጥተን እንዴት ተመታላችሁ ሲል እነዚያ ሲሮጡ እሱን እያባረሩ ረተው እያለ እያባረሩ ገለውታል። በቀስት አደጋግመው መሮጥ አልቻለም። አቅም ያለውም ገደሉት። በምርጫም ሆነ በተለያየ ቦታዎች ላይ ታዋቂ ሰው አይዟችሁ የሚል ያስተማረውን እንዲያርገው ገለው የስንቶች ቤተሰብ አባት ነው። በዚያን ሰዓት ላይ ጠቅላላ ጎረቤቶቼ ናቸው። እስከ ወንድሞቹ የሞቱ 3 ጎረቤቶቼ ናቸው። 4 ጎረቤት ባንድ ላይ ነው የሞቱብን። በዚያን ሰዓት ላይ ጠቅላላ በቃ ህዝቡ ንቅናቄ ተደረገ። ውሻና ድመት ብቻ ነው ከተማ ላይ የቀረ። ህዝቡ ጠቅላላ ወጣ። ይሄ ያለው መኪና ባለሀብት እየጠቀለላ ወጣ። 2000 3000 እየከፈለ እየተበዳደረ ምን ቀረ በዚህች ከተማ ላይ ውሻና ድመት ብቻ አህያ ብቻ። መኪናዎችም ቆሙ፣ ምንም ቆመ። በዚያን ሰዓት ላይ ታች ላይ ወረዳ መስተዳደሩ ምኑ ተሯራጠ። በየገጠሩ ገባ። 2 ሳምንት 3 ሳምንት እየተኛ አባታችን ቅድም ጠቅሶታል። ሰላም ተደረገ ተብሎ ነው ሁለተኛ ተገባ። በሁለተኛው ደግሞ አሰቃቂ የሆነ ግድያ ተካሄደ። በዚያ ግድያ ላይ አሁንም 3ኛ ዙር ወጣን። እኛ ህዝቡ በጣም ያሳዝናል። አልባሳት በሚባል ሀገር ላይ 80 ሰው አልባሳት የሚባል ቡለን ወረዳ ያሉ ናቸው። 80 ህይወት አለፈ። አንድ ቤተሰብ ላይ 8-7 አንድ ቤተሰብ ላይ በጣም የሚያሳዝን በጣም የሚዘገንን መፈጠርን የሚያስጠላ ትውልድን መጨረስ ዘርን በማምከን የተካሄደው አካሄድ እስከ መቼውም ጭንቅላታችን ላይ የህፃን ጭንቅላት ተቀርጾ የማይቀረፍ አካሄድ ተካሄዶ ዛሬ ሰርተንኛ ተወልደን ያደግነ በረሃ ነው። እናቶቻችን በኃይለ ሥላሴ ዓመተ ምህረት ገቡ። እዚያው ኖሩ፣ እዚያው ወለዱን፣ እዚያው አደግነ፣ እዚያው ወለድነ ቀረን። ያገኘናትን ንብረትን ቤት በመስራት ኑሯችን በመሳደግ እያለነ ገበሬ ጥሩ ኑሮ ላይ የኖረ 100 ከብት 150 ከብት ያላደረሰ ገበሬ የለም። አሁን ገበሬው ተንኮላሽቶበት ያ ሁላ ንብረት ተንኮላሽቶበት እድገት ላይ የነበረ ገበሬ ለመንግስት ሲገብር የነበር ገበሬ ዛሬ እንዲሁ ነው ወድቆ ሁለተኛስ ግቡ ተብሎ ገብቶ ይሄን አዝመራ ባዘመሩበት ሰዓት ሸት በሚበሉበት ህፃናት ሸት በሚግጡበት
ህይወታቸውን ሽጠው የት እንድረስ ብለው የገባ ገበሬ የዘራው አዝሪት ዛሬ ወፍ ዘራሽ ሆኖ ወትሜና ተበትኗል። አመሰግናለሁ። ስሜ አባይነህ ነው የምባለው። ከዳንጉር ወረዳ ዛርሲና ክትል ቀበሌ ነው የመጣሁት። ያው ትንሽ ስለዚህ ስለተፈናቀለውና ስለ መተከል ዞን ስላለው በተለይ ስለኛ ወረዳ ስላለው ጉዳይ አንድ ሁለት ነገሮችን ማንሳት ፈልጋለሁ። ምንድነው ይሄ ሰው መግደል፣ ይሄ ማፈናቀልና ይሄ ሀብት ንብረት ማውደም በቤኒሻንጉል ጉሙዝ መተከል ዞን ላይ ማንዱራም ሆነ ዳንጉር ላይም የክልሉ አመራሮች እታይ ጀምረው እስከ ወረዳ ድረስ መዋቅሩ እስከ ቀበሌ ድረስ እጅ አለባቸው። የነሱ ግፊት ነው። ይሄ ሊሆንበት የቻለ ከለውጡ ማግስት ጀምሮ ነው። ከአብይ መንግስት ለውጡ ከተጀመረበት ጊዜ ማግስት ጀምሮ ምንድነው እየተባለ ያለ ከዛ ቦታ ላይ እኛ ያለንበት ቦታ ላይ እንደ ድሮ ልትሸጡ ነው ልትለወጡ ነው የሚሉ የሲቪል ፖለቲከኞች ናቸው ይሄን እንትን የሚሉ የሚቀሰቅሱ እና ሻጩ ማን ነው ገዡ ማን ነው እኛ የምናውቀው ነገር የለንም። ታሪኩን አናውቅም እኛ። ነገር ግን ከዛ ቦታ ላይ የአብይ መንግስት እናንተ ሊሸጥ ሊለውጥ ነው። አገውም ሆነ አማራም ሆነ በአሁኑ ሰዓት ላይ የአብይ ደጋፊ ስለሆነ አብይ እናንተ ሊሸጥ ሊለውጥ ነው። ስለዚህ እዚህ ውስጥ ያለውን በአገውም ሆነ አማራም ያለውን ማህበረሰብ ጨፍጭፋቸው አስወጡ የሚል ነው የሚሰጣቸው በአመራሩ ደረጃ ላይ በሲቪል አመራሩ ላይ እና ይሄ ከዛም በፊት 2011 ሚያዝያ 17 ላይ አይ ቲንክ እኔ እንደማውቀው መፈናቀል ይሄ ግርግር የተጀመረው ዳንጉር ወረዳ አይሲካ ቀበሌ ሚያዝያ 17 ቀን ሐሙስ ቀን ነው። በሹፌር አንድ የህዋት ተወላጅነቱ ትግራይ የሆነ የህዋት ሹፌር ነበረ ከጉምዝ ልጅ ጋር እዚያ ጋር ሲጋጭ በታሪክ ሲጣሉ ከዛ በኋላ ከነበረው ጸጥታ መዋቅር ጋር እዚያ ሄዶ ያንን የጸጥታ መዋቅር ጓደኛው ነበረ። በብሔር አንድ ናቸው። እዚህ ከትግሬው ሹፌር ጋር ያና መጥቶ ከዚያ ጉምዝ ወጣት ተማሪ ጋር እንዲጋጭና እንዲገዳደሉ አደረገ ያ ሹፌር። ከዛ በኋላ ያ ግድያ ወዳውኑ ቀጠለ። ያ ልጅና ያ እንትን የፌደራል ፖሊስ እዛ ጋር ግድያ ሲፈጻጸሙ ያ ሹፌር ባመጣው ጣጣ ከዛ አርሶ አደሮች ጫካ ላይ ዳስ ሸራ ዘርግተው የተቀመጡትን አርሶ አደሮች ንጹህ አማራዎች 5 አማራዎች ተገደሉ ወዳውኑ። ከዛ እንደዚህ ሆኖ እርሻ የሚያርሱ አማራዎች ተገደሉ አይስካ ቀበሌ ሲባል ሁሉ ወሬ በወሬ ሲሆን አሁን በየቦታው ያለው ጉምዝ እዛ በኋላ ሰው መግደል ነው የገባ። በቃ ተልኳላቸው መጀመሪያ በውስጣቸው በየስምሪት የሚሰጣቸው የፖለቲካ አመራሩ የወረዳው ፖለቲካ አመራር የወረዳ እነሱን የሚሰጣቸው በቃ እዚህ ውስጥ ያለውን አገውም ሆነ አማራውን ጨፍጭፋችሁ ግደሉ፣ አሰድዱ፣ አስወጡ ነው የሚል በቃ እንትናቸው ስትራቴጂያቸው። ከዛ በኋላ ይሄን ካደረጉ በኋላ ያ ግድያ እየቀደለ መጣ። ከተማ ተሰማ። ህዝቡ ወገኖቻችን አልቀዋልና መከላከያ ወይም ፖሊስ ይሰጠንና ሬሳ እናምጣ ሲባል ሬሳ ለማምጣት በማግስቱ አርቡን ቀን 18 ቀን ሲሄዱ ምንድነው ያደረገ የወረዳ ፖሊስ ወንጀል መከላከል ኃላፊ ሆኖ ሬሳ ለማምጣት እንር ሲለብሉ ህዝቡ ወጥቷል መስመር ላይ ወገን አልቋለኝ ህዝብ አልቋለኝ ወጥቶ እያለ ሬሳ አታምጡ የሄዱትን ፖሊሶች ሬሳ ለማምጣት የሄዱትን ፖሊሶች ሬሳ አታምጡ ህዝቡ ወጥቷለኝ። ስለዚህ እሱን ሬሳ በጫካ ጥለህና ይህንን ሬሳ በጫካ ጥለህና ህዝቡ ወጥቷልና ከዚህ በኋላ ግን ችግር እንዳይፈጠር ሬሳውን ጥለህና አምቡላንሷ ብቻዋን መጣች። ይሄ ነው የተደረገው። ከዚህ በኋላ ይሄ ሰውዬ በስልክ ይሄን ሲናገር ሲሰማ ማህበረሰቡ ይሄን ሰማና እዚያ በኋላ ማህበረሰቡ ቁጣ አደረበት። ይሄን ሲለብል ለምንድነው የኛ ሬሳ ወርቆ የሚቀረው? ለምንድነው ሬሳውን በጫካ ጥላችሁ ነው የተባለ? በዚህ ቁጣ ባደረበት ምክንያት ነገሮች እየተባባሱ ከወረዳ ወረዳ ከቀበሌ ቀበሌ እየተዛመተ የሄደ ችግሩ መጀመሪያ እየተነሳ ከዳንጉር ወረዳ አይሲካ ቀበሌ ላይ ነው። በዚህ ሂደት ነው ሚያዝያ 17 ቀን ሐሙስ ቀን። ከዛ በኋላ የዞን አመራሮች የክልል አመራሮች ከመጡ በኋላ በየቀበሌው ስብሰባ ሲያካሂዱ ግድያው እዚያ በኋላ እየባሰ ሄደ። እየባሰ እየተገደለ ሲሄድ አገውም ሆነ አማራ መውጣት አቃቱ። ከተማ ላይ የራሳቸው ልዩ ኃይል የራሳቸው ሚኒሻ አዘጋጅተው ጭፍጨፋ ነው የተገባ። ለዚህ ያደረሰን ጌታ አመሰግናለሁ። እኔ የመጣሁት ዳንጉር ወረዳ ማምቡክ 02 ቀበሌ ነው። የመጣሁትም የልጆች የጥይት ሩምታና ሁካታ በጣም ሲበዛባቸው ለቅቄው መጥቻለሁ እና ስለዚህ እኛ በዳንጉር ወረዳ ከ2011 ጀምሮ እስካሁን ድረስ የገጠርም ሆነ የከተማው በሙሉ የሚበላው አጥቶ የሚሰራው አጥቶ የሚለብሰው አጥቶ አጠቃላይ ነው ያለው።
ለምን ደህና ነው ቃል አቀባይም የሚለው በክልሉም ደረጃ አሁን በሌላም ደረጃ የሚነገረው በሚዲያ ደረጃ አማን ነው ይላል። ግን በየቀኑ 5፣ 6፣ 10 እየሞተ ነው። ይሄ ሁላ የሚሸሸግበት ምክንያት ለምን ነው? ለምን በትክክለኛ ይሄ ሰው እንትን የማይል ከሆነ ቀጥታ የዚህ የአማራ ክልል ደህንነት ገብቶ በትክክለኛ ባይኑ ማየት ይችላል። ብቻ ግን ለነገሩ ተካርበርበታይ ብዙን ጊዜ አያስገድም። አሁንም ሰው እያረዱ ነው እና ከመኪና ላይ ማለት ከመኪና ላይ እያረዱ ነው። አሁን ሰሞኑን ልቅሶ ደርሰው ሲሄዱ 4፣ 5 ነው ያረዱት ከማንዱራ ወደ ታች ሲል በጥይት ሲመቱ ሹፌሩ በዚህ ላይ ሲመታ የኛ ጓደኞችም ነበሩ እነ ሻሃደ የሚሏቸው እነሱ ሁላ ይሄን ሲመታቸው ሹፌሩ እንደተመታ ግልገል በለስ ይዞት ገባ። ስለዚህ አሁንም ቢሆን ነገም ቢሆን እኛ ኢትዮጵያዊ አይደለንም እንዴ? ኢትዮጵያዊ አይደለንም? አማራ ማለት ኢትዮጵያዊ አይደለም እንዴ? መቼ ነው እኛ ከ40 ከ50 ዓመት በላይ በእድሜያችን እዛው ነው የቆየ ነው። አሁን ግን አፈሩን ያዝ አድርገው እኮ ጉሙዞች ይሄ ያንተ መሰለ የጉሙዝ መሬት እኮ ነው ይሄ አሽተተው ይላል እኮ ይገርማቸዋል። እና ስለዚህ አሁን ወዲህ ደግሞ ስንመጣ ደግሞ እናንተ ቤኒሻንጉል ጉሙዝ አይደላችሁም እንዴ ለምን ትመጣላችሁ ይባላል እንዴ? እኛ ኢትዮጵያ አይደለንም እንዴ? አማራ ዘንድ አንጠጋም እንዴ? ተዛ ስንሄድ ደግሞ እናንተ ጉሙዝ ናችሁ የአማራ ናችሁ ድን ይባላል። እዚህ ስንመጣ ደግሞ እናንተ የጉሙዝ ናችሁ ይባላል። ይሄ ከየት ነው እኛ የምንገባው? ቤኒሻንጉል ውስጥ የነበርነው ሰዎች የት እንግባ? ሰሞኑን ታፈናቀሉ በኋላ ምን አደረጉ? ይሄ አዝመራውን በሙሉ ለጉሙዝ እንትን አድርገውታል። ጉሙዝ እየነቀለ እየፈለፈለ እያመጣ ግዟቸው። እንደውም ፖሊሶች በግድ ነጋዴውን ግዙ እያሉ እያስገደዱ ወፍጮ አንፈጭም ቢል ደግሞ ወፍጮውን አሁን ከገበያው በላይ አስማማው አስሜ ክብረት የሚሉት አለ። እሱን በግድ ቃታ ፈልቀቀው ተፈጫላ አትፈጭም ለነሱ አንፈጭም ብሎ ሲደመድም ሰው ተፈጫላ በማስፈራራት ሄደው እንደዛ አድርገው አስፈጭተው አስከፍተው ለነሱ ማለት ነው። ሌላው ከ2011 ጀምሮ የበጎ አድራጊ ድርጅቶች ይወስዱታል። ማን ነው የወሰደው? ለማን ነው የተሰጠው? ትንሽ ይሄኛውም ድርጅት ለማን ነው የሚሰጠው? ለነሱ እንትን ነው አላፊ ነው። ለማን ነው የሚሰጠው? ለነሱ አላፊ። ያለምን ነው የሆነው? ለቀዩ ህዝብ ለአማራው ህዝብ 5 ኪሎ 6 ኪሎ ይሰጥና ያንን ወይት ያደርጉታል። ለጁንታው አጫፋሪ ወስደው በአምቡላንስ በቲዮታ እየወሰዱ ጫካ ያኖሩታል። ጫካ ያንን እየበላ ይዋጋል። መንግስትን ይዋጋል። መንግስት ይቀልባል። በጎ አድራጊ ይቀልባል። መንግስትን ይዋጋል። መልሶ ህዝብን ይዋጋል። ህዝብን ያርዳል። ስለዚህ በምን የት ቦታ እንድረስኛ? እኛ እናቶቻችን የ90 ዓመት ሽማግሌ አዛውንቶች አሉ። የ80 ዓመት አዛውንቶች አሉ። ህፃናቶች አሉ። ምን ላይ ሆነን እናሳድግ? የትን ማን ነው የሚረከበን? እንደ ኢትዮጵያ እንደው ይገርማቸዋል። ሌላ የሱዳን ዜጋ የሌላ ዜጋ እኮ መጥቶ ኢትዮጵያ ላይ እየተሰደተ እየተቀበለው ነው መንግስት። እኛን ግን በጣም ሰሞኑን አሁን አይ እናንተ ሌላ ቦታ ሄዱ ሲሉን በጣም ህዝቡ ተሰምቶታል። መጠጊያ የለንም። ስለዚህ መንግስት አውቆ በትክክለኛ የተጎዳውን ተጎርቷል ብሎ ይሄንን ነገር እንዲያስተካክልን ማንነታችንም እንዲታወቅ እንፈልጋለን። በቃ እንፈልጋለን። የቤኒሻንጉል ጉሙዝ አጠቃላይ መተከል ዞን በሙሉ ያለው እኔ አሁን እናንተ ይሄን ልበላችሁ እንጂ ወላሂ ብዬ ነው የምነግራችሁ። አሁን እዚህ ድቄ የሚሉት በእንትና ወረዳ በድባጤ ወረዳ ሄዳችሁ በብሎን ወረዳ አሁን እንደው እንደ ቃል እንትን ባይሄዱ ባይኑ ቢሌን ብዙ ነገሮችን አይቶ ይመጣል። ትግሬት ጨዋታ ማይካድራ ይባላል። ያ ግን ማይካድራ ተባለ እንጂ ማለት ነው። ሁለተኛው ማይካድራ መተከል ዞን ነው። ከእውነቴን ነው የምነግራችሁ። መተከል ዞን ማይካድራ ግድያ ልክ እንደዛ ማለት ነው። እርግጠኛ ሆኜ የምናገር ከነዚህ ህዝብ ከገነተ ማርያም እንደ ማንዱራ ወረዳ አንድም ኦነግ ሸኔ አልገባም። ኦነግ ሸኔ አልገባም። ጉምዝ ነው ራሱን በራሱ ያደረጀ ጉምዝ ነው የጨረሳቸው። እዛ ቁጥር 2 ምን ባለው አንዝባጉ ነው ምን ባለው ግልጋል ባላስ ምን ባለው በላይ በቱኒም ይህን ያህል ህዝብ እያለቀ ያለ ኦነግ ሸኔ የሚባለው ሰው አይተናነቁ። ራሱና ራሱ ጉምዝ ነው። ኦነግ ሸኔ በእርግጥ ያለው በድባቲና በወንበራ በኩል ነው። እነዚህ የግቡት በዛው ነው። እዚህ ላይ አውቀው የክልል መግለጫ ሲሰጥ ዞንም ሲሰጥ ምንድነው እያለ ያለ እንትን የኛ ጉምዞች አይደሉንም፣ ገዳዮቹ ሌላ ናቸው፣ ኦነግ ሸኔዎች ናቸው። መከላከያ ሄዱ ሲሄድ አው የኛዎቹ ምን ንመ ጉምዞች ናቸው፣ ኦነግ ሸኔ ፍላጋ ይሄዳሉ። እዛው የገዳዩ ጉምዝ ያለ ሌላ ፍላጋ ይሄዳል። እና ይህ ትልቅ ፌክ አለ። የክልሉ መንግስት ራሱ በጣም እና በጣም አስገዳዩ ራሱ ነው።
የፌዴራል መንግስት እንዲያውቀው የምፈልገው የክልሉ መንግስት ተፈትሾ እነዚህ ውሃቶች የሚባሉ ጁንታዎች ከሚባሉ አብርኮይቶ ስንት ሚሊዮን ብር ተገኝቶ ሌላ ነገር ሲደረግ ለምንድን ነው ቁጥጥር ማይሆነው? እንደ ማንኛውም ወንጀለኝን እንደ ወንጀለኝ ማይጠይቅበት ጉዳይ ምንድን ነው? ስለዚህ አሁንም ቢሆን እየተገሱ አይደለም። አንዳንድ ሰውን በጥቅም ሁለት ሰውንም ሶስት ሰውንም እየተጠቀሙ በቀይ ሰውን ሰላም ነው ግቡ ብሎ የሚያስገቡን ሰው እያስገቡ እንደገና ማሻሻል የሚፈልጉ የሞተ ቁጥር እንዲበዛ የሞተ ቁጥር አጠቃላይ ቀይ አገው አማራ የሚለው ሰው እንዲያልቅ ነው እየተፈለገ ያደረገ ያለ። ስለዚህ አሁንም ቢሆን የማንነታችን ጥያቄ በፌደራል መንግስት መጣቅ አለበት። አሁን እዛ ልጆቻችንን ስናስተምርም ሌላም ብንሆን በሌላ ብሔር ጉምዝ፣ ሽናሻ፣ ባርታ፣ ኦሞ፣ ኮሞ ተብሎ አገውና አማራ ከደረሰ ሌሎች ተብሎ ነው በሌሎች ነው ካርድ ላይ የሚሰራ። ሌሎች ብሔር የለንም እኛ አገው አማራ ብሔር የለም። ሌሎች እነዚህን ብሔር ከሚለው ቆጥሮ እኛን ሌሎች ከሚለው ላይ ነው። እኛ ይህ የሆነ ያለበት ከክልሉ ትንስስ ሆኖ የመጣ ጉዳይ ስለሆነ ይህ ፌደራል መንግስቱም ተልከ ገብቶ ይህን ነገር ያስተካክልናል ብለንም ለወደፊት እናስባለን። አሁን ቢሆን ይህ መታሰብ ያለበት ነገር ብዬ ነው የማስበው። መገደሉ፣ መጨፍጨፉ፣ ህፃናት፣ እናቶች አሁን እርጉዞች ሆዳቸው እየተቀደደ እኔ ባይኔ ያቻሉ ባይኔ በፕሌኑ ነው ያየሁኝ። ህፃን ሆድ ላይ ወጥቶ የወደቀበት፣ እናቶች እየታረዱበት። እናቶች ብንፈልግ ሚስት እናደርጋቸዋለን፣ ሴቶችን ብንፈልግ እናት እናደርጋቸዋለን፣ ብንፈልግ እህት እናደርጋቸዋለን። ከዛ ቦታ ላይ የተደረገው ድርጊት ግን እየታረዱ አንገታቸው እየታረደ ጡታቸው እየተቆረጠ ሆዳቸው እየተቀደደ። ሁለተኛ አንድ ሰው አንድ ግለሰብ አንድ አባት ልጆች እስተ አባትዮ እስተ እናቱ እስተ ወንድሞቹ ድረስ 7 ሬሳ በአንድ ላይ እንደ በግ ታርደው መጥተው እነዚህ በየቦታ የቀበርናቸው ሰዎች በጣም አሳዝኖናል። መንግስት ይህንን አስቸኳይ ደርሶ ህይወታችን ማትረፍ አልቻልንም። ይህንን አደራ ብለን መልክቱን ለመንግስት እንድታስተላልፉ። መንግስት ደርሶ ለማስቀረት አልቻለም። እዚያም ደግሞ አካባቢ የለው መስሪያ ቤት ምንም ሊደርስልን አልቻለም። እኛ እስከዚህ ድረስ የመጣነው አሁን ለምንን ነው፣ ገንዘብም የለንም። በየዘመዱ እኔም ዘመዴን የስጋ ዘመድ የሆነው ለምኜ አንዱም የስጋ ዘመድ የለውን ለምና ነው እንጂ መጣነው ማንም ገንዘብ ያዘው ሰው ስለሌለ ወድቀናል። በየአቅጣጫው ያላችሁት መስሪያ ቤቶች ይህንን አደራ ብለን መልእክት የምታስተላልፈው ይህን ነውና ሌላውም ተጨማሪ ወንድሞቻችን ያስተላልፋሉ። በመተከል አማራዎች እየደረሰባቸው ያለውን ሰብአዊ ግፍ መባባሱ ሳያንስ ያየና የተመለከተ የመንግስት አካል አለመኖሩ ችግሩን የበለጠ ከተስፈኝነት ይልቅ ወደ ተስፋ መቁረጥ እንዳዘዋወረባቸው በግፍ በጅምላ ከተጨፈጨፉት ተርፈው ወደ አማራ ክልል የገቡ አማራዎች ይናገራሉ። እነዚህ በየቀኑ ከመካከላቸው ብዙዎች የሚገደልባቸው ሀብት ንብረታቸው ተቃጥሎባቸውና የቀራቸውን በትነው እግሬ አውጭኝ ያሉት ያለ ጥፋታቸው ሞት የተፈረደባቸው ወገኖች 3 መሰረታዊ ጥያቄዎችን ያነሳሉ። አንደኛው ህገ መንግስታዊ ጥያቄ ነው። የቤኒሻንጉል ጉሙዝ ህገ መንግስት አንቀጽ 2 የክልሉ ባለቤት ህዝቦችን ከዘረዘረ በኋላ አሁን ላይ የሚገደሉትን አማራዎች ባለቤት እንዳልሆኑ አድርጎ ይደነግጋል። በዚህ ምክንያትም አማራዎች በማንነታቸው ብቻ የማይወጡት ምድራዊ መከራ ውስጥ ገብተዋል። በዚህም ከግድያ ተርፈው በረሃብና በርዛት ውስጥ ሆነው ህገ መንግስታዊ እውቅና ይሰጠን፣ ማንነታችን ይመለስልን፣ እንደ ሌሎች ህዝቦች በሀገራችን እንኑር የሚል ጥያቄን እየጠየቁ ይገኛል። እዛ ስብሰባ ላይ የሚናገሩትን ሰዎች ተናጋሪዎች ሰዎች ቀጥታ እንዲታሰሩና እንዲደበደቡ እንዲገደሉ ኤግዛምፕል ለምሳሌ ኃይለማርያም ወርቁ፣ ተላይነ ገበየው፣ ደርበው ዳኛው የተባለውን መተከል ግልገል በለስ ማረሚያ ቤት ታስረው ይገኛሉ። ስብሰባ ተናገሩ ተብሎ ማለት ነው። ለምንድን ነው ሰው የሚሞተው? ሰው ሆኖ በአርአያ ሥላሴ የተፈጠረን ሰው ለምንድን ነው ሰው የሚገለው ብለው ስለተናገሩ ብቻ ለምንድን ነው እናንተ የምትናገሩ ተብለው በእነሱ ስራ አስፈጻሚ፣ በእነሱ ፖሊስ፣ በእነሱ ፍርድ ቤት አሁን ማረሚያ ቤት ግልገል በለስ ልጆቻቸው ሜዳ ላይ ወርቀው ታስረው ነው የሚገኙት። እና ግድያው እየባሰ መፈናቀሉ እየባሰ ይህንን የክልሉ መንግስትም ሆነ የዞኑ መንግስት እጅ አለበት፣ ትክክለኛ እጅ አለበት። እጅ መኖሩን የሚያሳውቀው እሱ የሚልካቸው አመራሮች በሙሉ ግደሉ፣ ጨፍጭፎ አስወጡ ነው። ቤኒሻንጉል ጉሙዝ ክልል 6 የምትኖረው 5 ብሔረሰቦች ናቸው። በርታ፣ ጉሙዝ፣ ሽናሻ፣ ከኦሞ የሚባሉ ብሔረሰቦች ብቻ ናቸው እነዚህ የሚኖሩ እንጂ ሌሎች ተብለው ወይም መጤ ተብለው ነው እየተጠሩ የነበረ። እዚያ ቦታ ላይ ብሔር የላቸውም፣ እውቅና የላቸውም፣ ህገ መንግስቱ አያውቃቸውም፣ ኢትዮጵያዊ አይደለንም። ከዚያ ቦታ ላይ ከካር በላይ ያለው ለምሳሌ አማራ ክልል ያለው አገውም ሆነ አማራ ከካር በላይ ያለው ማንነት አለው። ማንነቱን መንግስት መልሶለት ታውቆ ነው ያለ። ግን አንዱ ወገን ነው፣ ተመሳሳይ ብሔረሰብ ነው። አማራም ሆነ አገውም ሆነ ከካር በላይና ከካር በታይ ያለው
አንድ አካል አንድ አምሳል ነው። ሌሎች ተብለው ከካርባ ላይ ያሉት ግን ማንነታቸው ተመልሶላቸዋል። ለምንድን ነው የታኛውስ ማህበረሰብ ማንነቱ የማይመለሰው? ማንነታችን መመለስ አለብን። ለምንድን ነው ይሄ የምንሆንበት? በምንበት ሰዓት የፖለቲካ አመራሮች የነሱ ልዩ ኃይል የክልሉ ልዩ ኃይል ተቋቁሞ አገውንና አማራን ለማቋቋም ለማጥፋት የተቋቋመ ልዩ ኃይል አለ። እዚያ ውስጥ ሚኒሻውም ታጣቂውም ተደራጅቶ ያለ ይህንን ሁለቱም ብሔረሰብ ለማጥፋት ለምንድን ነው የምታደርጉ ብለን በስብሰባም ሆነ በተለያየ መልኩ በመናገርበት ሰዓት ላይ ይህ ተናጋሪ ሰው አስፈላጊ ከሆነ ይመታል፣ ያለበለዚያ ደግሞ ይታሰራል። ቅድም ስጠቅሳቸው የነበሩ ሰዎች ታስሩ እንደተገኙት እኔም ለምሳሌ 4 ወር ታስሬ ነው የወጣሁት። እኔ ራሴ 4 ወር ምንም ነገር ሳላደርግ ስብሰባ ላይ እንደዚህ ተናግሬ ለምንድን ነው ስብሰባ ላይ የምትናገረው? መኖር የሚችል እዚህ ቦታ ላይ 5 ብሔረሰብ ብቻ ነው፣ ሌላው መኖር አይችልም ተብሎ የተደነገገበት ህገ መንግስቱ አግላይ የሆነ ህገ መንግስት ያጸደቀው። ስለዚህ እኛ የምንጠይቀው አሁን መንግስትን የምንጠይቀው ሰው ሙቷል፣ እየወደመ ነው፣ እየታረደ ነው፣ በየጊዜው መፈናቀል ይባላልኝ መንግስት መልሽ ያቋቁማላል። የአማራ ክልል መንግስትም ሆነ የቤኒሻንጉል ጉሙዝ አውቆ ነው የክልሉ የቤኒሻንጉል ጉሙዝ ክልል ውስጥ ለውስጥ ስራውን እየሰራ ከዚህኛው ክልል ጋር የሚደራደር አውቆ ነው። ሰዎችን እያስጨፈጨፈ ነው። ሰዎችን እያሳረደ ነው። በየጊዜው መፈናቀል አለ። እመልሳለሁ ይላል፣ መልሶ ያፈናቅላል። እመልሳለሁ ይላል፣ መልሶ ያፈናቅላል። መልሶ ማቋቋም፣ አደጋ መከላከል፣ እርዳታ ምናምን የነሱ ማሰልጠኛ የሚኒሻ የልዩ ኃይል ማሰልጠኛ ጫካ በረሃ ላይ እየወሰደ ባጀቱ ሸራውን እዛ ካምፕ ይዘረጋልኝ የሚሄደውን ስንዴ የሚሄደውን ዘይት ለበጎ አድራጎት እነዚህ መልሶ ማቋቋም አደጋ መከላከል የሚወስዱትን እነሱ ለራሳቸው ብሔረሰብ ለሚኒሻ ማሰልጠኛ ለልዩ ኃይል ማሰልጠኛ አድርገውት ነው ያሉ። በረሃ ላይ በግልጽ ይታያል። አሁን ማንሳት ያስፈልጋል። ሰሞኑን አሁን በቡለን ወረዳ ኤፓር ቀበሌ ላይ አሁን የተጨፈጨፉት ከ40 ያላነሰ ከዛም በላይ አገውና አማራ ህፃናት፣ ሴቶች የተጨፈጨፉ ዳንጉር ወረዳ ላይ በንገዝ ቀበሌ ላይ አሁን ማንሳት ይቻላል። ከ21 በአንድ ቀን ላይ 21 ግለሰቦች የተጨፈጨፉ ታርደው ያደሩ ጉብላክም እንደዚሁ በተመሳሳይ አይሲካ ቀበሌም እንደዚሁ በተመሳሳይ ቆታ ቀበሌም እንደዚሁ አሁን በቅርብ 3 ከ4 ቀን በኋላ እንደዚሁ በተመሳሳይ ትናንትናም አሁን አዛርቲ ክትሌ ላይ 3 ቁጥር ላይ አዝመራቸውን ጭነው እናመጣለን ብለው የሄዱ ልጆች ለምሳሌ ስማቸውን መጥቀስ ያስፈልጋልኝ ሞላ የሚባል ምስጌ የሚባል ያልፋል የሚባል እነዚህ ልጆች አሁን እዚህ አዛርቲ ላይ የመታቸው ልዩ ኃይል ነው። እነሱን የመታቸው ከሚገርማቸው ነገር ተኩስ ተነሳ ተባለ። የጉምዝ ታጣቂ ገዛ መጣ በጀርባ ልዩ ኃይሉ ደግሞ እዚህ ከኋላ ሄደውላቸዋል ተባሉ። ልዩ ኃይሉ በጀርባ ወጥሮ ወደ የጉምዝ ታጣቂ ገዛ መጣ። እነዚህ ልጆች በማልፍ ሆኑ በጀርባቸው ነው የተመታ። ጀርባቸው የነበረ ልዩ ኃይል ነው የመታቸው፣ የክልሉ ልዩ ኃይል ነው። በተቀነባበረ ሴራ ግልጽና ግልጽ በሆነ አቋም ትእዛዝ ተሰጥቷቸው የመታቸው ልዩ ኃይል ነው። አሁንም ከተማዋን ዳንጉር ወረዳ ማንቦ ከተማ የምትባል ከተማዋን ዙሪያ እንገባለን እያሉ እየተከበቡ በመከላከያ ኃይል መከላከያዎች እየሞቱ ጊዮርጊስ ቤተክርስቲያን የሚባለው መከላከያ እኔ 5 መከላከያ በእጄ ቆፈሬ ቀበሬ ያለው ከሚገርማቸው ነገር 5 መከላከያ በእጄ ቆፈሬ ቀበሬ ያለው ጊዮርጊስ ቤተክርስቲያን ላይ መከላከያ ዳር ደንበር የሚጠብቅ መከላከያ ብሔርን የማይወግ ሁሉን ሰላም ለማድረግ የሚነሳ የሚወርቅ የሚቃና መከላከያ ለምንድን ነው የሚገደለው? መከላከያ እየተገደለ ነው። ይሄን ደግሞ ማንዴት የሚሰጥ የክልሉ መንግስት ነው በአቋም የክልሉ መንግስት የቤኒሻንጉል ጉሙዝ ክልል መንግስት በአቋም ሊያስጨፈጨፈ እያስገደለ ያለ እሱ ነው። ልዩ ኃይሉን እያጠነከረ በጀርባ መከላከያዎች ወደ ወንጀለኞች መተው ወደ ወንጀለኞች ሲሄዱ ከጀርባ ከተማ ላይ ቢሮ ላይ ይቀመጡና መጡላችሁ ሽሹ ወይም ከዚህ ቦታ ተደበቁ ይላሉ። እነዚህ ይደበቃሉ። ከዚያ በኋላ መከላከያ ሰላም ብሎ ከሚሄድበት ቦታ ላይ በጀርባ ዙሮ ይመታቸዋል። ስለዚህ ብዙ ነገር ተደርጓል። እኛ ማለት ምንም አንችልም። በቃ ማስተላለፍ የምንፈልገው እኔ በራሴ በኩል ማስተላለፍ የምንፈልገው አሁን ከ50 ሺህ በላይ ያላነሰ ህዝብ መጥቶ እዚህ ጋር ቻግኒ አማራ ክልል ኢራንች የምትባል ቦታ ላይ ሜዳ ላይ ነው ሰፍሮ ያለ። ይሄ አሁን ከወር ከዛም በላይ የሆነ ሰው እየተንጠባጠበ እየመጣ እየሰፈረ ያለው ማለት ነው። ይህንን አንድ የመንግስት አካል መጥቶ የጠየቀ የለም። በጣም የሚያሳዝነው ነገር የመንግስት አካል መጥቶ የጠየቀ የለም። መጥቶ የመንግስት አካል እንዲጠይቀው ህዝቡንም እንዲያየው ጥሪ ማስተላለፍ እፈልጋለሁ። ምናልባት የመንግስት አካል የማያረግ ከሆነ ውስጥ ያላችሁ ኢትዮጵያውያንም ሆነ ውጭ ያላችሁ ኢትዮጵያውያን ወገኖቻችሁ እዚህ ቦታ ላይ ታርደው ተቆርጠው እናት ጡቷ ተቆርጦ አንገቷ ተቆርጦ አስከሬን የደፈሩ ዜጎች ናቸው። ነው ከሚገርማችሁ ነገር አስከሬን የደፈሩ ገለው ከዛ በኋላ ሴቷን አስከሬን የደፈሩበት ቦታ ነው። ያ ቦታ ዳንጉር ወረዳ ጉብላ ቀበሌ ላይ ልጅቷን ገለው ከዛ በኋላ ከሞተች በኋላ አስከሬን የደፈሩ ዜጎች ናቸው እዚያ ቦታ እና በጣም ከሚያሳዝነው ነገር ይሄ ሁሉ ድርጊት ተሰርቷል። አሁንም ግድያው እየቀጠለ ነው። አሁንም መፈናቀሉ እየቀጠለ ያለ ነው። አሁን ራሱ ዛሬ በዙሪያውን ከበው መከላከያ እነሱ ገብተን ከተማውን እንጨፈጭፋለን። መከላከያ አላስገባም። ያለ ትግል ጦርነት ነው መከላከያ ጋር አሁንም ያለው ይሄ ነው። ከዚህ በተረፈ ማንነታችን እንዲመለስልን
ይሄ ህገ መንግስቱ እኛን ስላላወቀ እናንተን አያውቅም፣ እናንተ ብትሞቱም ተጠያቂም አይደለም ህገ መንግስቱ፣ እናንተ ታዋቂውም አይደላችሁ በዚያ ቦታ ላይ እየተባል ማንነታችን እንዲመለስልን ኢትዮጵያ ውስጥ ያላችሁም ኢትዮጵያውያን ወገኖቻችን፣ ውጭ ያላችሁም ይህን ሚዲያ የምትከታተሉ ውጭ ያላችሁ ኢትዮጵያውያን ወገኖቻችንም ወገኖቻችሁ እያለቁ ነው። የድረሱ ጥሪ ነው የማስተላለፈው ያለ ህዝቦች ወገኖቻችሁ፣ ወንድሞቻችን፣ እህቶቻችሁ እያለቁ ነው እዚያ ቦታ ላይ። ስለዚህ የድረሱልን ጥሪ እያስተላለፍኩ ነው። አመሰግናለሁ። ጨርሻለሁ። ሁለተኛው ጥያቄ የሰብአዊነት ነው። ህገ መንግስቱ ማንነታችንን ቢነጥቀንም ባለቤት ሆነን የምንኖርበት ህጋዊ ከለላ ባይሰጠንም እንደ ሰው ፍጡር በህይወት የመኖር መብታችን ተከብሮልን ሰርተን እንብላ፣ ውለን እንግባ፣ አንገደል፣ አንታረድ፣ አንታረዝ፣ አንራብ የሚል ሀሳብ ይዘዋል። በዚህም መሰረት መንግስት የመኖር ጥያቄያቸውን እንዲቀበላቸውም በዚህ አስከፊ ችግር ውስጥ ነው ከፍተኛ ተማጽኖን እያቀረቡ ይገኛል። ስንሰፍር ምንድነው እየተባላለው እንዳሉት ብልጽግና ገባን ከተማ አስተዳደር ስንገባ በማኑራ ወረዳ ተፈናቃይ የለም በድባጢ ነው እናንተን ሪፖርት አናቅም ተባለ። እሺ ያልነውንም ጓንጓ አስተዳደሩ ጋር ገባን። ስንገባ አሁንም ምንድነው ያሉት አሁንም እኛም ነው ነገር የለም ምክትሉን ጠይቁ ተባለ። ምክትሉ ጋር ሄድን። ምክትሉን ስንጠይቀው ከኛ በላይ ነው ዞን ሂዱ ተባለ። ዞንም መጣ። እንደዚሁ በየደረጃው ዞን አመለከተነ። ተመለሰን ሄድን። የተወሰነ አሁንም እዚህ ጋር መጠሳ ማመልከት ጀመርን። ስንጀምር በእርግጥ ይብዙሃኑ ስሜት ከበፊት የተሻለ ነው። አሁን አምናም ነው ተወካይ ነኝ የተሻለ ነው ማለት ይቻላል። ምንድነው የተሻለው? ትንሽ ስሜት ተነክቶ አይዟችሁ መንግስትም ይህን ስራ ይዞታል የሚል ነው እየመለሱን ያለ እና ግን መንግስት ይህን ከመመለሱ በወሬ ሳይሆን በተግባር ገብቶ እኛን አረጋግጦ የማንነት ጥያቄ መመለስ አለበት ነው እኛ እያልን ነው። ስለዚህ በማንነት እየተመረጥነ አገውና አማራ እየተገደልን ያለ ነው። ይህን አፋጣኝ መልስ መስጠት አለብን ከሚል አንፃር ራሳችን ተቋቁም በራሳችን ጊዜ ወጪ እንኳን የሚረዳን ሰው የለም። ስንመጣ ይህን አድርገን ስራ ቀጥለናል። የቀጠለውን ስራ ነገም ፌዴራል እንሄዳለን። በቃ አስቸገረን። ስለዚህ የፌዴራል መንግስቱም ጣልቃ ገብቶ የሚያስተካክል ከሆነ ያስተካክል፣ አለያ አቅጣጫው ወደ ሌላ አቅጣጫው የሚያቀናው። ስለዚህ ከዚህ አንፃር እኛ ማለት የምንችለው ብዙ ነው አባቴ ስላለ ምናልባት ነገም ከነገ በኋላ አሁን ዛሬ ትላንትና እዚህ ገብተን በጎን ሄደው እሰፈሩበት ቦታ ተባረዋል። እነዚህ የተባረሩ ሰዎች ሄት ነው ማረፊያችን ለሌላው ማረፊያ ሄት ነው የምናደርገው የሚለውን ታሳቢው መንግስት ህይወት እንዲያድንልን ጥሪያችን ማስተላለፍ ወዳለው ጨርሻለሁ። ይሄንንም መንግስት አይቶ ገበሬውንም የለፋበት ልፋት እንዲሰበስብ የቱን የተጎዳ ገበሬ የቱን የወደቀ ገበሬ ብሎ የደረሰላት አካል የለም። አሁንም እኛ ምንለው የተበተነውን እህል ነገ ልጆች የሚቆረጥመውን ይሄም እርዳታ ለለታዊ ቢሆን ዘለቄታ ሊሆን አይችልም። ይሄ የተዘራው አዝሬትን በሰው ኃይልም ሆነ በመንግስት ኃይልም ሆነ እንዲሰበሰብ እንዲደረግልን ለገበሬዎች ይሄንን ማሳስባለሁኝ። ተጨማሪም በባህር ዳር በጎ አድራጎት የማህበር ድራ ከተማ ኗሪዎች ወጣቶች የባህር ዳር ወጣቶች ደርሰውልን በዚያ ላይ መጣው እኛ ቤቴታ ልናቀርብ ክልል መጣናል። ምንድነው ልናቀርበው የመጣነ? እንዴት ነው ችግሩ? ምንድነው መሰላላችንስ? ወደፊትስ እድል ፈንታችን ምንድነው? እየታረድነ ነው ወይ የምንኖረውስ? እስከ መቼ ነው እንዲሆነን የምንኖረው? እንደ ወልቃይት እንደ ሌላ አገሮች አገር ተብሎ ለምን ለኛስ አይረገጥልን? ይረገጥልን። አገራችንን ብለን የምንኮራበት ሀገር የለንም። ቢሻንጉል ሀገራችን ነው አለ። በቃ ውጡ የኛ ሀገር ነው ነው የሚለው። ለገበሬ ሲያስጠምድም በገንዘብ ነው የሚያስጠምደው። ገበሬ ተሰቃይቶ ነው የሚኖረው። አሁንም የበለተ ውድቀት ወድቀን ያለ ነው በራንች ላይ። ለምንድን ነው? እስከ መቼ ነው? አሁንም መረጋገጫ ቦታ ይሰጠን ነው መድረሻ ይሰጠን። ሁልጊዜ አንታረድም፣ ሁልጊዜ አናልቅም፣ ሁልጊዜ ልጆቻችን ተሰቀው እስከ መቼ ነው ካይምሮ ነፃ ሆኖ የሚማሩት? ዛሬ የሚማሩት ልጆች የሚመረቁ ልጆች ተንኮላሽተው አባት በመሞት እናት በመሞት ወንድም በመሞት ጭንቅላታቸው አንገታቸውን ደፍተው አቀርቅረው ነው ያሉት። አሁንም ምንለው እኛ መድረሻ ቦታችን ይሄ ነው የሚለውን ያማራ የአገው የጠቅላላ ያለን ተፈናቃይ ይሄ ነው ቦታችሁ ብሎ አሻራ ይጣልብን ነው ምንለው። አሻራችን የሚወድቅበት ቦታ ይሰጠን። ቦታችን ነው ብለን በቃ ዘና ብለን ልጆቻችን ምናሳድግ ልጆቻችን ምናስተምርበትን ቦታ ነው አሁን የምንፈልገው። ሁሉ ጊዜ ተሰቀን በሰው ሀገር አማራ ክልል ማን ነው ጉምዝ ሀገር ክልል 6 ሆነ። ይሄው ክልሉ ባለቤት
ምንም የወሰደው ማንዴት የለም። አስተካክላለሁ ይላል፣ አስተካክላለሁ ይላል። እስከ መቼ ነው? ዘር እስከሚጠፋ ነው? ዘር እስከሚወድም ነው? አልቋል። አማራ ዘር አልቋል፣ አገው ዘር አልቋል። የሚታይ ነው። አሁንም እስከ መቼ ነው? የመረጋገጫ ቦታ የሚሰጠን መድረሻ የሚሰጠን? አሁን እርዳታ ተብሎ ተሰጥቶ አፈናቃይ ነው የበላው። አፈናቃይ ነው የበላው። አፈናቃይ ነው የተደሰተበት። የጥይት መግዣ በፈለገው መግዣ ነው ያደረገው። የተፈነቀለው በአማራ ክልል ወድቆ ነው ያለ። ገንዘብም ሄደ ስንዴም ሄደ ይባላል። አፈናቃይ በራሱ ተጠቃሚ የሆኑ እነሱ ናቸው አፈናቃዮች እንጂ የተፈነቀለው ህዝብ ተጠቅሞ አይደለም ያለው። እኛ በጣም ተሰምቶን ነው። አሁንም መጥቶ የወደቁ ወንድሞቻችን እህቶቻችን አሳዝነውን ነው እስከዚህን ድረስ እስከ መቼው ነው የሚለውን ይዘን የመጣ ነው። አሁንም እዚህ መጣንም ጥሩ መንፈስ ያላቸው በመንግስት ወኪል በመንግስት ኃላፊነት የተቀመጡትን ኃላፊዎችን ባናገኝም አንዳንድ ደብዳቤዎችን ያደረስናቸው አሉ። ችግር የለም ጎናችሁ ላይ ነን እኛ ችግር የለውም ብለውናል። አሁንም እነዚህ በወጣቶች ተደራጅተው የመጡልን ወንድሞቻችን በእውነት እኔ ላቅ ያለ ምስጋናችንን በነሱ በየሄድ ነው በየደረስንበት በየመድረኩም በየሄድ ነውም ልክ እንደ ህይወት ታሪክ ነው የምናነሳቸው። እነዚህ ልጆች ምን ነው በህይወት ደርሰው ሰለቸን ደከመን ሳይሉ ያ ህዝብ የሚራወጠውን ህዝብ ጸባይ ችለው እንደ ጸባይ የሸኝተው በራሳቸው ተንትነው መዝግበው ባሉበት ያመጧትን ረሽን አድርሰው አከፋፍለው ንባ አብሰው የመጡትን ወጣት ማህበሮችን እነዚህ በጎ አድራጎት ልጆቻችንን ከልቦናን ያመሰገናቸው። አሁንም በጣም እኛ ደስ ብሎናል። ለዚህም ያደረሱ እነሱ ናቸው። አሁንም ጎን ላይ ነን አይዟችሁ የሚሉ እነሱ ናቸው። እና አሁንም የምንለው እኛ ወደፊት ውጭም ያለው አገር ውስጥም ያለው ይሄንን ችግር አይቶ ላላው ወንድም ለወንድም ደራሽ እስከሆነ ድረስ ለነዚህ ለተጎዱ ህዝብ ላይ ተረባርቦ የነጻነት ኑሯችንን የነጻነት ወደፊት ሪያት እንትናችንን ምን መድረሻችንን መኖር አለባቸው የሚለውን በላይም በታችም የውጭም ሆነ የአገር ውስጥም ሆነ ተነጋግሮ ይሄንን ማረፊያ ቦታችን እንዲሰጠን ነው እኛ የምንፈልገው። አሁንም በእነሱ ተሰቀን አንኖርም፣ ተቸግረን አንኖርም፣ እንቅልፍ አጠን አንኖርም። አመሰግናለሁ። ለተሰጠኝ እድል አመሰግናለሁ። ጨርሻለሁ። ሌላኛውና ሶስተኛው ጥያቄ ደግሞ አሁን ላይ ከ68 ሺህ በላይ የሚሆኑት ተፈናቅለው በረሃብና በርዛት ላይ ስለሚገኙ የዕለት ደራሽ የሚሆን ምግብ፣ ልብስና መጠለያ እንደሚያስፈልጋቸውና ገዳዮቹ የማረድ የማፈናቀል ተግባራቸውን የሚያቆሙበትን መንገድ መንግስትና ወገናቸው በትብብር እንዲያስቆምላቸው ጠይቀዋል። በጣም አሰቃቂ ነው። እኛ አሁን ሴቶችና ህፃናት በጣም እየተበደሉ ነው ያለ። ጉልበት ያላቸው እንኳ ያው ጨቃማ ቦኩ ምንም አሉ በየቦታው እየሄዱ የሚያገኙትን ነገር እየቀመሱ ነው። ግን መጫትና ነፍሰ ጡር ህፃናቱ ነው እየተንጫጫ ነው ያለ። ራሱ ኬንዳ እንኳ ራሱ ጥሎ ለመኖር ያቃተው ህዝብ ነው ያለ። ምክንያቱም ሀብት ንብረቱን ጥሎ ነው የወጣ። ሁለት ጊዜ ተፈናቅሏል። ብድርና ቁጠባ ወስደን ዘርተን ነበረ። ከብድርና ቁጠባ ተበድረን አሁን ብድርና ቁጠባ የሰጠንን ጤፍም ዳጉሳም ሁሉን ነገር ዘርተን ጥለን የወጣ ነው። እዳውም አሁን እየቆጠረ ነው የሚገኘው እና ገበሬው በጣም ተበድሎ ነው ያለ። በተለይ መጫት ሴቶች እናቶች ድረሱልን እያሉ እያለቀሱ ያሉበት ሁኔታ ነው ያለ እና ይሄንን የባህር ዳር ወጣቶች እግዚአብሔር ይስጣቸው ከእናንተም እንድንደርስ ያደርጉን። ከሰው መፈጠራችንን የሚያወቅ ነው በእነሱ ምክንያት ነው። እነሱ መጣው ጠይቀው ቢያንስ ዳቦ ባንጋግር አጥሚት የሚሆን ነገር አምጣው ያችን ተከፋፍለን ያው ያለው ህብረተሰብ ያችን ቀምሶ እስካሁን ይገኛል። አሁንም መንግስት በቃ ድረሱልን ነው የሚል። ህፃናትም ሆነ እናት ነፍሰ ጡር በጣም እያለቀሱ ነው ያሉ፣ በጣም እያዘኑ ነው ያለ። እኔ ጨርሻለሁ። ሁለተኛ በእርዳታ ዙሪያ ተፈናቅለው ከ2011 ጀምሮ እስከዚህ ያው እስከ 2013 አሉ። እነዚህ ሰዎች እርዳታ ቅድም እንዳልኩት ተልቆ ፈጻሚ የጉምዞች ተልቆ ፈጻሚ የሆኑ ሰዎች አሉ። አንድ ሁለት ሰው በእነዚህ አማካይነት ሂዶ ቢፈልጉት ታንዝባጉን ይደፋ ይላሉ፣ ቢፈልጉት ገነተ ማርያም ይሄሎ ካባሌ ይደፉና ለጉምዝ ነው የሚሰጡት። ያስደነግጡና ከሰው ወጥቶ ሲሄድ ለጉምዝ ይሰጣሉ። ይህ ጉምዝ ደግሞ በእጀዙር ሽፍታውን እየበላ ያለ ሽፍታው እየበላ እንኳን መንግስት ብር እንኳን እንደው ማካኮም ይሆናል ብሎ አምጥቶ ሲሰጥ
ኃላፊነቱ ለማን ነው የሰጠ? ለቢሻንጉል ነው የሰጠው። ቢሻንጉል ደግሞ እሱ የሚወደውን ለሱ ታልቆ ፈጸመ። ይሁን ስንት ሰው ስንት የሚበላውን የሚጎርሰው እያጣ ህዝብ ያለ ለነዚህ ለጉምዞች ነው ወስዳ ይከፋፈለ ለነሱ እሱን ለማያውቁ ብቻ ሰጥቶት ነው የለም ብሎ ደብዳቤውን ያለቀ እና አሁን ይሄን ያህል ሰው እዚህ ቁጭ ብሎ ያገኘበት አጋጣሚም የለም። ዙረ በመንግስት አካላት የሚያዩት የለም። በጎ አድራጎቶች እንደ ቻግኒም እንደ ባህር ዳርም እንደ ኮሰብርም ተወጣጥተው መጥተው በእነዚህ ነው እየፈቀዱ ያሉ። አሁን የእነዚህን የእርዳታን ጉዳይ ቢሻንጉል አሁንም ካሄደ ይኸው ሁለተኛ እንደገና ቶሩን እዛ መከናወን የሚለውን ነገር መንግስት ቢይዝልን ብዬ ነው ማስበው። ጨርሻለሁ። ስሜን ቅድም አስተላልፍ ያለው ሸዋዬ ሳለም ብያለሁኝ። ዳንጉር ወረዳ ላይ አዘርቲ የሚባለው ቀበሌ ላይ የሚሰሩ 5 ሴቶች ጤና ኤክስቴንሽኖች እዚያ እየሰሩ ወደ እሁድ ቅዳሜ ረፍት ወደ ቤታቸው በሚሄዱ ሰዓት ላይ እየደረሱ ሰፈራቸውን ደርሰው ቁጥር 3 የሚባል እና ማንቡክ 30 ደቂቃ ማይወስድም ይመስለኛል። ከዚያች አካባቢ ላይ ተደውሎ እዚያ ላይ ያልታወቁ ሽፍቶች ተቀምጠው እነሱ ናቸው ሌላ አይደሉም። እነዚያን ሴቶችን አፍነው ይዘዋቸው እንደሄዱ የደረሱበት ቦታ እስካሁን አልተገኘም። 3 ጤና ኤክስቴንሽኖች እናቶችን ህፃናትን የሚከታተሉ 5 ናቸው። እነዚያ አዲሳቸው ጠፍቷል አሉ ነው የሚባሉ የክልሉ መንግስት ምንድነው የሚሰራው? እነዚህን ህይወት አድን የሚሰሩትን ልጆች ታፍነው ሲቀሩ ወርዶ ከታች የት ገቡ የት ደረሱ ማይልስ ከወንበሩ ተቀምጦ ምንድነው የሚሰራው? ይሄንን ክትትል ተደርጎ እነዚህ ልጆችም የደረሱበት መታወቅ አለበት። በዚህ ክልሉ መንግስትም የሆነ ላቅ ያለ እርምጃ መወሰድ አለበት ብዬ ነው ማስበው። ሴት ልጆቻችን እንዲሆነው ቀርተዋል። እናቲቱ እያለቀሰች ነው፣ እያለቀሱ ነው የሚገኘው። ይሄስ እንዴት ነው መታየት ያለበት? ኢፓር የሚባል ሀገር ወይ ሞተዋል ተብሎ አልታወቁ ወይም ደግሞ መጣዋል ተብሎ ያልተመለሱ ብዙ ተቆጥሮ የማይዘለቁ ህዝቦች ቀርተዋል። እርግጥ ሬሳም የተነሳ ከ50-60 ሰው በላይ የሞተ ሬሳ ሁሉ የተነሳው አንድ ማንዶራ ወረዳ ብቻ ነው። የቀረው ሀገር ግን በፍጹም ሬሳ የሚባል ራሱ የለም። አሁን ሰዓት ስላድ ቢነሳ የሰው አጽም እንደ ጦፍ ይነዳል። ታዩታላችሁ። ስለዚህ መንግስት ይህንንም ተከታትሎ በትክክል አልሰራልንም። ሁለተኛ የሞቱት ላይ ሰዎች ላይ ያዘነ አሁን ማንዶራ ወረዳ ገነተ ማርያም ከተማ የምትባል ሀገር ላይ ከ200 በላይ ሰው የለም። እነዚያም ስፓልቷን ተጠግቶ ስባሳቸው የተቸገሩት እለቷንችን ለማንሳት ብቻ ካልሆነ በስተቀር ምንም ያገኙት ነገር ስለሌለ እነዚህን ወይም ጠበቅ አድርጎ መንግስት እንዲጠብቅ አለበለዚያም ሰዎች እንዲያስወጡልን ሁለተኛ ልቅሶ እንዳይሆንብን አሁን የመጨረሻ ጊዜ ብለን ነው እኛ የወጣ ነው። ተስፋ ቆርጠናል። ንብረቱን በሙሉ አስረክበን ባዶ ነው። አሁን የሚከራከረው ምንድነው? ለሬሳ አይደለም ለራሴ ግን እግዚአብሔር ለምና ብላ ብሎ እጄን አከሌን ጎሎኛል። እኔ ሰርቶ ማግኘት የሚችሉ ወጣት ዛሬ እንደኔ አካል ጉዳተኛ ሆኖ ተሳትፎ ሲቀመጥ በጣም አንጀቴ ስለተቆረጠ እንኳንስ በኢትዮጵያ ውስጥ ያለው መንግስት ቀርቶ አቅም ከተገኘ ባለ መንግስታት ለመሄድ ፍላጎት አለኝ። አቅም የለንም ብቻ ለመንግስት እንኳን ለኢትዮጵያ መንግስት እንኳን ለማድረስ አቅም የለንም እንጂ ዓለም መንግስት ለመሄድ አቅም እኔ በጣም ፍላጎት አለኝ። ህዝቡ ያለቀ ነው። እኛ ግን እርግጥ ማናገር አክቶን አንደበታችን ተዘግቶ ቀላል አድርገን ነው የምንናገረው እንጂ በዚያ ውስጥ ገባ ብላችሁ ብትጠይቁ ከፍተኛ ችግር አለብንና ይህንንም እስተ ቦታው ድረስ መጣችሁ ሌሎችም ከኛ በላይ የሚናገሩ ሰዎች ስላሉ ከጎንጋ ወረዳ አካባቢ ዙሪያ መጣችሁ ብትፈትሹ ከኛ በላይ የሆነውን ነገር ለመገኘት ትችላላችሁ። እግዚአብሔር ይስጥልን። አመሰግናለሁ። ሌላ የምጨምራት 2 ነገሮች አሉ። አንደኛው በትጥቅ ዙሪያ ላይ አሁን የፌዴራል መንግስቱ ትጥቅ ታጥቃችሁ ራሳችሁን ትከላከሉና አካባቢያችሁን ትጠብቁ ብሎ ባወጣው አዋጅ መሰረት ምን አድርጓልኝ? የቤኒሻንጉል ጉሙዝ ክልል መንግስት ለይቶ የራሱን ብሔረሰብ ብቻ ለትጥቅ ለአካባቢ ሚኒሻ መለመለ። የራሱን ከሚገርማቸው ነገር መለመለና ከዛ በኋላ ይሄን ጉዳይ ስንሰማኛ ማህበረሰቡ ለምንድነው እንደዚህ የሚሆንበት? ይሄ ለምንድነው ህብረ ብሔራዊ ወይ አይደለም የሚያካትተው? ለምንድነው 2 እና 3 ብሔረሰብ ብቻ ተመልምሎ ማንን ሊዋጋ ነው? አይበቃም ወይ እስከዛሬ ውስጥ ብለን በመናመለከትበት ሰዓት ላይ ከክልል የመጣ አመራር አለ። አንድ አላየ ስለሽ የሚባል ክልልን ወክሎ እዛ የዳንጉር ወረዳ ላይ እየመራ ያለ ምንድነው ያደረገ? እሱ ዝርዝሩን አስወጣና ያሳይ አጠቃላይ ጉሙዝና ሽናሻ ብቻ ነው መርጦ ያስገባ ለአካባቢ ሚኒሻ። ይሄ ስራ ትክክል አይደለም መልሱና አሻሽሉ ተብለው 2 አማራዎችና 2 አገቦች ገቡ። ከዛ በኋላ ለነዚያ መሳሪያ የቃታ መሳሪያ መርጦ የማይወጋውን የማይሰራውን መሳሪያ መርጦ ሰጧቸው። ለሌሎች ግን ለነዛኞቹ
ሲሶ ክላሽና ሌላ ክላሽ ነው ያስታጠቋቸው ንጹህ መሳሪያ ከሚገርማቸው እስከዚህ ነው። ሌላ እንደገና ደግሞ መጨመረው ሁለተኛው እነዚህ መንግስት እጅ ስጡ የፌደራል መንግስት እርምጃ ሊወስድባቸው ነው እጅ ስጡ ተብሎ በሚባሉበት ሰዓት ላይ አጠቃላይ ወረዳው አሁን በአምቡላንስና በሚኒባስ 190 የሚሆኑ አዛርቲ ክትሊ ቀበሌ ላይ ክትል ትምህርት ቤት ላይ እያመጣ እየሰበሰበ ሰው ሲገሉና ሲያፈናቅሉ የነበሩትን እያመጣ እየሰበሰበ የመንግስት ረሽን ያባላቸዋል እነሱን እየቀለበ ከሚገርማቸው ነገር የተበደለው የተገደለው ተቀምጦ ያለ እነሱን ግን ትናንትና ሲገሉ ትናንትና ሲያፈናቅሉ የገበሬውን አዝመራ ዘርፈው አስቀርተው እንትን ካሉ በኋላ ንውጃቸውን ስጡ እያለ እየሰበሰበ በአምቡላንስና በሚኒባስ ትምህርት ቤት ላይ ክለላ የራሱ ልዩ ኃይል እያስጠበቀ ክለላ እያስደረገላቸው ለነዚህ የመንግስት ረሽን እንትን ይላቸዋል ይሰጣቸዋል። ማግኘትና መስጠት ያለበት የተፈናቀለ ሰውና ንብረቱን ሀብቱን አዝመራውን የወደመበት ነው። ስለዚህ እንደዚህ አይነቱ ችግር አሁንም በጉልህ የሚታዩ ችግሮች አሉ። በወረዳ መስሪያ ቤቶች ላይ አሁንም ግብርና ላይ የሚሰራ ሴራ ግብርና ላይ የሚሰሩ ስራ አሁንም ለነዚህ አሸባሪዎች ለነዚህ ሽፍታዎች ለነዚህ ገዳዮች ነው እየተደገፈ እየተሰጠ ያለ። እንደዚሁ በፖሊስ ዙሪያም በአስተዳደር ዙሪያም በልዩ ኃይል ዙሪያ ላይ እነዚህ መንግስት ሊፈትሻቸው ይገባል። የፌደራል መንግስት ሊፈትሻቸው ይገባል። በቃ አጠቃላይ መተከል ዞን ዳንጉር ወረዳ ማንዱራ ወረዳን አጠቃላይ ያሉ 7ቱን ወረዳዎች ያለ ፓዊ በስተቀር ሌሎችን መፈተሽ ያስፈልገዋል። ህዝብ እያለቀ ነው። ማንነታችን ህገ መንግስቱ ማንነታችን ያገለለ ስለሆነ እኛ ህገ መንግስቱ መሻሻያ ተደርጎለት ባለንበት ቦታ ላይ መተከል ያማራ ያገው ነው። አስፈላጊ ከሆነ ታሪክ ማንሳት እንችላለን። የ600 የ700 ከዚያም በላይ ያለ ታሪክ አለን። ከዛ ቦታ ላይ የነበረው መተከል በማን አውራጃ እንደነበረ በማን ክፍለ ሀገር እንደነበረ ታሪክ ስላለን ታሪካችን አንስተን አስፈላጊ ከሆነ ልክ እንደ ራያ እንደ ወልቃይትና እንደ ዳንሻ እንደ ሁመራ ማንነታችን መልሶ አገራችን አገር ሆነን ከፈለጉ ተስማምተን እንኖራለን። እኛ ተስማምተን መኖር እንፈልጋለን። ካልሆነ ግን እኛ ተገለን እኛ ተቆርጠን እኛ አንጀታችን ወጥቶ ታርደን ስለማይሆን ማንነታችን መንግስት መልሶልን በሀገራችን የመኖር መብታችን እንዲረጋግጥልን መንግስትን እንጠይቃለን። ጨርሻለሁ። አመሰግናለሁ። እሺ አሁን እኔ ምናልባት በእነዚህ በሽፍቶች ማለት ነው አሁን ኦነግ ሸኔ ገብቷል ከሌ ገብቷል እያሉ የሚያጣልሉት ሽፍታው ይባላል። ሽፍታው ለምሳሌ እኔ ከሰፈራችን ተነስቶ ነው እየሽፍት ያሉት። ለምሳሌ ማንሳት ይቻላል ዳቦ መኩሪያው ዳፊሊም በተመሳሳይ ጉማዲም ፌሮ ምንለው እኛ እንትን ስሙ ፖሊስ ናቸው። እነዚህ ሙሉ ትጥቅ ይዘው ሽፍተው ነው አገሪቱን ያናወጡ ያሉት እና ኦነግ ሸኔ እንዳሉት በድባጢ በቡለን ወንበራ አሉ ይታወቃል። ከዚህ በፊት የነበረ የቆዩበት ስለሆነ ግን አሁን እኛ ጋር እየሰሩ ያለው የወረዳ አመራሩ ትጥቅ እያስታጠቀ ለምሳሌ ባለፈው የወረዳ አመራሩ ስምሪት ብሎ ወጣ 25 ክላሽ ነው ሰጧቸው ይመጣ አንጂ በሆነ ሲመጣ ድጋሚ ደግሞ ባለፈው እንደዚህ ስምሪት ወጡ ሽጉጥም ሰጡ ክላሽም ሰጡ ሲመለሱ ታግተን ቆይተን ነው የተመለስ ነው የሚለው መልስ ሲጠየቁት በተለያየ ስብሰባ ጠይቀናል። በክልል ጠይቀናል። ፌደራል መንግስትም ተሰብስበናል። በዛ ስናነሳ እያታለሉን ነው። አሁን ለምሳሌ ባለፈው አቶ ሙሳ መጣው ሰብስበው ነበር ሰላም ሚኒስትር ሲሰበስቡ ምንድነው የተባለው ይህን ጥያቄ ስናነሳ ማን ነው አፈናቃዩ ተፈናቃዩስ ማን ነው የሚል ነው የዞን አመራር እየሰጠን ያለው እና እያታለሉ እየገደሉን ያሉት የሚገሉን ራሳቸው ጉምቶች እንጂ በእርግጥ የህዋት ተልእኮ አላቸው። ይሄ ይታወቃል። ምክንያቱም አንዳንድ ኢንቨስተሮች ወደ ኢንቨስተር ስራ እያሉ የቀን ሰራተኛ ምናምን እያሉ እየወሰዱ አልማል ሲያሰለጥኑ ይህን ጥቆማ ዛሬ አይደለም የሰጠንኛ ቆይተናል። ከሰጠን ይህን አልሰሩልንም። ይህን ስላልሰሩ አሁን እየተገደልን ነው ያለ ነው። ይህን አሁን አንድ ባለፈው ቅድም ተነስቷል። እኔ ነበርኩ የቦታው ባለቤት ነኝ። የቁጥር 2 ቤተክርስቲያን ልንተክል ቤተክርስቲያን ተክለን እንዳሉት ልጅ ታንቃ ስትሞት ምንድነው የተደረገው? ቤተክርስቲያን የሚሰሩትን ቦታ አጥስቱ የሚያርሱትንም አጥስቱ ብሎ የቀሰቀሰ የፖለቲካ አመራር ጥቆማ ሲሰጥ ወደ ክልል ያሳደጓት ሴት ናት። ክልል አደገች። አስካል ትባላለች። ተደባብቀን አይደለም ብዙ ውጣውረድ ጨርሰናል። ስለጨረስና አስካል አሁን የሴቶች ጉዳይ ቢሮ ኃላፊ ሆና ነው ክልል የተሾመችው። ይህን ችግር እየቀሰቀሰች ማለት እና ቅስቀሳው አሁን የጀመረ አይደለም የቆየ ነው። ይበልጥ የማንነት ጥያቄ እኛ የማንነት ጥያቄ ይመልሱልን። በቃ አሁን በእርግጥ መሬታችን የሄደው አላግባብ ነው። በቃ ህገ መንግስቱ ከመጽደቁ በፊት ነው ሄደው ከ87 ዓመት በፊት ነው ሄደው መሬታችን። ስለዚህ የማንነት የአገውና የአማራ እየተለየን የምንጨፈጨፍበት እየተለየን የምንባረርበት እየተለየን የምንፈናቅልበት ምክንያት የለንም። የመሬት ማንነት ጥያቄ ይመለስልን ባጭሩ እኔ ማቀርበው እና ስለዚህ መንግስት አጥብቆ ደርሶ ይህን ምላሽ መስጠት አለበት። ተንገላታን፣ ተጎሳቁለናል፣ ሙተናል፣
ቀብረናል። አምቡላንስ ሬሳ ይዛ ስትመጣ መቅበር የኛ ልምድ የሆነው አምቡላንስ ሬሳ ታመጣለች፣ ይቀብራል። ሬሳ ይመጣል፣ ይቀብራል። ሬሳ ይመጣል፣ ይቀብራል። ጠረፍ እንዳይሄዱ ክልሉ ሌላ ጣልቃ ገብቶ መምራት አይችልም የሚል ነገር አለ። ስለዚህ ፌዴራል መንግስት ከፍተኛ ስራ ሰርቶ ለኛ መልስ ይስጣል። በቃ የማንነት ጥያቄያችን ይመልስልን ባጭሩ።